ምናምን እኮ ዝም ብሎ ጓደኝነት አይደለም። በህጋዊ ነው የምታገባው እኮ ደም ላይ አሁን አራቱን አይቻለሁ። እኔ አምስተኛ ተለጥፌያለሁ። አልበም አስቀምጣለች እንደ ታሪክ ሰው ማውቀው 4 ዲግሪ ያለኝ ሲል ነው። አንዳንዴ ሸፍኖኛል። ገባ በዛን ሰዓት እኔ ሸፍኖኛል። አሁን ተገልጾልኛል። እና አልበሙን ከማግባቴ በፊት ስዊዘርላንድኝ 3 ጊዜ መጣለች። እናቴን አሳምና የአርሴማ ስጦታዬ ነው ብላ ተይው ልጅ የተጎዳ ነው በዛችኛዋ ሁሉ ወንድሞቼውን ሁሉ አሳምና ነው የሄድኩት እኔ። ተመልከት እንግዲህ ፋይት ነው የፈጠሩት። አስበው የኢትዮጵያውን 80 ሳትፈታ የመጀመሪያ ልጇን ከዛ ደግሞ ቤሩት የነበረችበትን ሱዳን አለ ግሪክ ላይ ያለውን ስታገባ 3ቱን ፋይት ፈጠሩ። ይሄን የምሰማው ፈረንሳይ ያለችው ጓደኛዋ ናት። የ20 ዓመት ጓደኛዋ የምትነግረኝ ፈረንሳይ ያለችው ጓደኛዋ ደግሞ ወንድ ሱዳን ነው ያዘችው የወለደችለትኝ እና የዝቻውን የተዳረችበትን ግሪክ ላይ የተዳረችው ወንድማማቾች ናቸው ሱዳኖች። ታሪኩን ስማ እንግዲህ ወንድማማ ቤት ከዛ ያ አሺሽና መጨረሻ ላይ ያ ሱዳን ከሰዎች ጋር ሲጣላ አይኑን ተወግቶ እስር ቤት ይገባል። ግሪክ ጭራሽ እስር ቤት ሲገባ የ1 ዓመት ልጅ ይዛበትኝ በጣሊያን አድርጋ ፊንላንድ ገባች። ያ ፊንላንድ ገብታ ጥገኝነት እስከ 15 ዓመት ስራ ሰራም ሶሻል ነው የነበረችው። 2 ዓመት እንደገባች ነው እኔ ጋር ስትጀናጀን 6 ወሯ ነበር የስራ ዜግነት የወሰደች ራሱ 11 ዓመቷ ነው። 11 ወሯ ነው ገና። የሚገርም ነገር እኔ ስዊዘርላንድ ውስጥ ጋብቻ እኮ ከዚያ አቋቁሜ ሁሉ ነገር ጨርሼላት ለ6 ወር እኮ ስንት ብር ከፍያለሁ? ወደ 1400 ብር ከፍያለሁ እሷን ለማምጣት ወደዚህ ማለት ነው። ከዛ የእሷ የፊንላንዶች ምን አሉኝ? 2 ልጆች አሏት። አንዷ 17 ዓመት ከ8 ወር ነው ትምህርት ልጨርስ ነው። አንተ ለምን ሲንግል አይደለ ለምን አትመጣም ሲሉኝ እኔ ደግሞ ሁማን ራይት ይዞኝ ማለት ነው ወደሷ የሄድኩበት ምክንያት እንጂ እዚህ ሆኖ ጋብቻ የነበረው አለ ወረቀቱን አወጣዋለሁ። የስዊዘርላንድ የወረታችን ጋብቻ እስከ ፓስፖርቷ ምናምን አስበው። ግን እኔ መስዋዕትነት የከፈልኩት ለሷ ልጆች ብዬ ነው የሄድኩት። አለማ ሀገር በረዶ ላይ ነው ያስተኛችኝ። ዳግስ ከሚወጋው የላክልኝ ቪዲዮ ላይ እሷ በረዶ አስወጥታ ጎዳና ነው 2 ቪዲዮ ልከልኛል። አንደኛው በረዶ ላይ ዶክሜንቱ የስዊዘርላንድ ተቀብለው ሚግሬሽን ጥለውት የስዊዘርላንድን የፊንላንድን ሲሰጡኝ በ1 ወር ከ18 ቀኑ ነው የጀመረችኝ። የሰው ልጅ ጥግ ድረስ በ1 ወር ከ18 ህጉን ታውቃለች። እዚህ እንደማይቀበሉኝ እንደሚንገላታ ምናምን አውቃ ማለት ነው። እግሬ ማለት ነው እስካሁን ያቃጥለኛል። ወገቤን አሁን ህክምና እየተደረኩ ነው ያለሁት። እድሜ ለስዊዝ ማለት ነው። አይ ላቭ ዩ ስዊዝ የተመረኩበት 3 ዓመት ዲፕሎማ ያስኩበት እንደዚህ ጥግ ድረስ ነው። እኛ ሴቶች አሉበት። ልትንጫጩ ትችላላችሁ። ጥሩ ሴቶችም አላችሁ፣ መጥፎ ደግሞ ሴቶችም አሉ። በወንድ ላይ ግፍ የምትሰሩ ሴቶች አላችሁ። መጠንቀቅ አለባችሁ። ሰላም ነው አባት እንዴ ነው እና ማለት ነው እያንዳንዳችን በህይወታችን ስንኖር 70 ዓመት ነው የምንቀመጠው ወይ 80 ዓመት። ለየትኛው ነው እንደዚህ ጥግ የምትሆኑት? ፕሊዝ በእኔ ላይ የተደረገው ነገር እኔ እግዚአብሔር የተመሰገነ ይሁን። እግዚአብሔር ስለሚወደኝ ቅድስት ድንግል ማርያም በጎኔ ይዣት ነው የሚዞረው። እንዲህ በጎኔ ነው ያለችው። መልካም ሴቶች አላችሁ። በእውነት ነው የምላችሁ፣ መልካም ሴቶች አላችሁ። ሁላችሁንም አይደለም የምጨፈጭፈው። እንዴት ነው 3 ልጅ 3 አባት ስታደርግ እኔ እንዴት ነው የማይገለጥልኝ? ነው ገብቶኛል። እቺ ልጅ አንድ ወንዱን ስትዘው አንዱ አልመቻት ብሎ ነው ብዬ ነው የገባሁት። እንደኛ የክፍለ ሀገር ልጅ ነኝ። ጥሩ ማህበረሰብ ነው ያደኩበት። እናቴ አባቴን ሲያገባትኝ በ12 ዓመቴ ነው ቁርባን ያደረጉት እነሱ። ያንን አይቼ ነው። አንድ ቀን ሲጋጩ አላየኋቸውም። አንድ ቀን ሲጣሉ አላየኋቸውም። ልንገራቸው ግን ያንን ነገር ሸም ይዞኝ ነው። ይሄ ብልጥነት አይደለም። የሰውን ህይወት ማበላሸት ማደግ ወይም ደግሞ ሀሪፍነት አይደለም። ለጊዜው ነው ያ ሰው የሚጎዳው። ኦኬ በሚካኤል ነው ትናንት ወረቀቴን የተመለሰልኝ። ምን ልትሆን ነው እሷ? ምንም አትሆንም። መተት ለጊዜው ሊሰራ ይችላል፣ ዘለቄታው ግን አይሆንም። ያዛት ራሱ በሽታ ራሱ ይለቃታል። ሰው እንዴት ነው የሚጥል በሽታ ይዞትኝ እንዴት በሰው ላይ የሚያደርገው?
ቆይ አሁን እሷ የእሷን ነገር ትሆና እሷ ያደረገችን ነገር ያለፍበትን ነገር ጎቤል ይቀጥል እና ስለዚህ ያ ታሪክ ብዙ ነገሮች አሳልፌ ነው እህቶች ወንድሞች 12 ዓመት አንድ ሀገር እንኳን አረብ ሀገር እንኳን ተቀምጠው ሰዎቹ ይለምዱታል። የአረብ ሀገርን እናውቀዋለን፣ ሁላችንም አሳልፈነዋል። ጥሩ ላይፍ የነበረው ሰው ለዛ ሰው መስዋዕትነት ከፍሎ ሲሄድ ያ ሰው ለኔ ብሎ ነው የመጣ ማለት አለበት። ሌላውን ተውት። መንግስት ለሚሰጠኝ ገንዘብ እኮ ለፊንላንድ መንግስት ለሚሰጠኝ ገንዘብ በሷ ምክንያት ለምበላው ነገር አሳግዳብኛለች። ፓስፖርት እንዳይሰጠኝ፣ አድራሻ እንዳይሰጠኝ ሁሉ ነገር አዘጋግታብኝ ብር ተዋጦልኝ ነው ከስዊዘርላንድ ወደዛ ሄድኩት። ተመልከቱ 5,000 ብር ነበር ምበላው ነው እዛ ፍራንክ ማወራችሁ። በኋላ ችግር እንዳለ ሁላችሁም ወቁ። ያሁኑን አትዩት። ነገ ሌላ ቀን ችግር እንደሚመጣ ግን አውቃለሁ። ያሁኑን ደስታ ማየት የለባችሁ። በአሁኑ ባላችሁበት ደስታ አለ። ነገ ግን ሌላ ነገር በመሰናክል እንዳይገባባችሁ ጥንቃቄ እንድታደርጉ ፈልጋለሁ። ስዊዘርላንድ መጥቼ አሳይልመንት እንዳዲስ ጠይቄ ካምፕ ላይ አሳይቻችኋለሁ በቪዲዮ ተሰልፌ እየበላው ተሰልፌ ሽንት ቤት እንዳዲስ ማለት ነው። ፕሊዝ ያንን ህይወት ያሳለፍኩ ሰው ነኝ። እግዚአብሔር የተመሰገነ ይሁን። ሁኔታዬን አይተው ችግሬን ተናግሬ በቪዲዮም በማስረጃም አሳይቼ ወረቀቴን የፊንላንድ ወረቀት ራሱ የሚወድቀው 2026 አንደኛ ወር 23 ቀን ነው። እንደዚህ ነው በመቀስ ምቀደው ነገር በቪዲዮ በእናንተ እንደዚህ ቀደዋለሁ። እነሱ እንደዚህ ቀደዋለሁ። ቆይ እዛ ከደረስክ በኋላ እያንዳንዱ ነገር ባለፈውም ስለተናገርክ ነው ማለት ከሰዎች ጋር እንዳትገናኝ፣ ወረቀት እንዳይስተካከል፣ ከማንም ጋር ኮንታክት እንዳይኖር ማለት ይሄን ለምን ማድረግ ተፈለገ? ለምን እንደዚህ አድርገች? የሚገርማችሁ አንደኛ የአየሩ ሁኔታ 11ኛ ወር ጀምሮ እስከ ሁለተኛውና ሶስተኛው ወር እስከሚገባ ድረስ በረዶ ነው የሚጥለው እዛ ሀገር። ቤተክርስቲያናት ወስደኝም እኔ ደግሞ ሰዎች ይቀናሉ እዚህ ሀገር ወንዶችን ይቀማሉ ምናምን ነው የምትለኝ። ከፍቅር አንጻር ነው ብዬ ነው ያንን አንግል የወሰድኩት። የሚገርም ነገር ቤተክርስቲያን የሚባል ሁለት ሰዎች ነው ማውቃቸው። እነሱም አንድ ቀን እነሱ ቤት ሄጃለሁ። ከዛ በተረፈ በስልክ ነው። ወለዮች ናቸው፣ በጣም መልካም ሰዎች ናቸው። እዛ ውጭ በተረፈ አንድ ሰው ሲስተም ውስጥ እንኳን የሆነ የሶሻል የነሱን ቢሮ ያስጨረሰልኝ ራሱ ዶክሜንት እንድወስድ ያደረገው ያ ልጅ ነው። በስልክ ማለት ነው፣ በጂፒኤስ አንድ ሰው አግብተህ ወስደው እንዴት ነው ሲስተም ውስጥ ከዛም ብለህ እኮ ነው የምታስጨርስለት። እኔ ሳስበው ከሷ ጋር ያለው መንፈስ እኔ ጋር ተልኮብኝ ነው ያልኩት። ልብስ የለበሰች መንፈስ ነው የመጣችልኝ። ለምን ከሰው ጋር ካላገናኘች እቤት ውስጥ ቁጭ ብዬ የእሷን ልጅ ትምህርት ቤት ወስዳለሁ አመጣለሁ። ከዛ ውጭ እኔ ሌላ ስራ የለኝም። ልብስ አጥባለሁ፣ ሙያ አለኝ፣ የቤት ሙያ አለኝ፣ እንጀራ ጋግራለሁ፣ ወጥ እሰራለሁ። ማታ ስትመጣ እሷ ምንድነው ማድረገው? ስፖርት ስሪ፣ ከቤት ማሽን አለ ስፖርት ስሪ። ከዛ ሻወር ትወስዳለች። ቡና ለመቅዳት እንኳን ነው ማዘጋጅላት። እኔ ጋር ቲክቶክ ገብታችሁ ብታዩ ራሴ ትዳር ላይ ሁኜ ሳይሆን ሲንግል ማም ሁኜ እንደ አመት በዓል በሚሆንበት ሰዓት ዶሮ ወጥ ሰርቼ ነው ወጥ ቀይ ወጥ ለብቻ ነው ብቻዬን ሁኜ የማደርገውን ነገር አይታለች እሷ። ያንን ነገር ማጉደል የለብኝም። ገባ እንግዲህ እኔ እንጃ ነኝ። በሴክስ ዙሪያ እንኳን የምትደሰት ሰው ናት። አይታይን የወሰደችው የስንፈት ወሲብ የለብኝ በኃይለኛው ነው ተደስታ። አንተ ሌላ ሰው እንዳትሆን ያለችኝ ሰው ናት። ማርያምን ነው የምልህ። እኔ ግልጽ ነው የምልህ። የሆነ ነገር ምናምን እንዳትሉ። ምንድነው እሷ ጋር ያለው መንፈስ ተነግሮኛል፣ አባቶችም ነግሮኛል። ሰውን የሚስብ እሷም የምትሳብ ናት። ኦኬ ገባ? እሷ ለወንዶች ቅርብ ናት፣ ወንዶች ለሷም ቅርብ ነው። ኦኬ እንዲህ አይነት ነገር ሚስጥሩን አውቄ እኔም ተፈውሼ ጸበል ወስጄን ያለሁት ክርስትና ስሜንም ቀይሬያለሁ። አባቴ እንደዚህ ነው። በደፈናው ራሳችሁን ጠብቁ። ሁሉም ሰው አንድ አይደለም። በፎቶ በምናምን የሚደረግ ነገር አለ። ይሄ ነው እኔ ላይ የተደረገውና ደስተኛ ነኝ።
ይውዛውኛለሁ ማለት ነው። ሁለተኛ ማለት ነው። እና አመሰግናለሁ። በእውነት ጌቱ አድ- እኔ በዚህ ሁኔታ ከባድ ስላየሁ ነው። በጣም ደስ ብሎኛል። ክርስቶስን ያ አማኑኤል የሚባለው አይነት ነው። ኢትዮጵያ አማኑኤል ሆስፒታል እንደሚባለው አይነት ሁሉ ገብቻለሁ። እግዚአብሔር የተመሰገነው። መርፌ አልሰጡኝም እንጂ ጅሉኝ ልቀር ነበረ። በጣም ተማምና ከቤተሰብ ማስታር አልቸዋለሁ። ፊውዝንም አይቀበሉትም፣ ፊንላንድም አይቀበሉትም ካለ አንድ ሰው ምንም ተማምኖ ነው። እህቴም በባለፈው ተናግራለች፣ ሰምታል። ዶክተሩም ሊገባን የነበረ በሽምግልና የነበሩት ሰዎች በሙሉ እሷ ብትቀርብ ኑሮ ሊናገሩ ዝግጁ ነበሩ። እኔ ዛሬም ነገም ደውለን እንደምን በተለያየ ስልክ ደውለህ እንድታቀርብልኝ እፈልጋለሁ። ፊት ለፊት ነው የምናገረው እና አመሰግናለሁ ነው የምልህ። አንተም ለእኔ የለፋልኝ ቴንኪው ነው የምለው ብራዘር። በነገራችን ላይ አንዴ ብቻ አይደለም የደወልኩላት ጌቱዬ፣ በእውነት በጣም በተለያየ ስልክ ሁሉ ደውዬላታለሁ እና አይ ቲንክ ይመስለኛል ፈርስት ታይም አንተኛ ቤት ጆይን አድርገህ ስታወራ ሰምታለች ይመስለኛል። በሌላ አካውንት ነው የምትሰማኝ። በደንብ አድርጋ ትስማ። ያ እና በደንብ አድርጋ ትስማ። ምን አለ መሰለህ እንግዲህ ከ8 በላይ ነው ፋሚሊ ያወሯት። ፋሚሊ ሲስተርሊ፣ ብራዘርሊ፣ ሲስተሮች፣ ብራዘር፣ ማዘርም ሳይቀር ማዘር አደራ ያለቻት የአደራ ልጅ ነው ብላታለች። ማዘርን ነው የምልህ። እናቴ በሷ ምክንያት ታማ ነው እስካሁን ድረስ ስኳሯ፣ ደም ግፊቷ ጨምሯል። የሚገርም ነገር ወንድሞቼን 2 ወር ሙሉ ታወራቸውና ልክ መጨረሻ ላይ እጨርስለታለሁ ዶክሜንቱን አድርስለታለሁ ስል ብሎክ። እነሱን እንዲጠሉ የተደረገብኝ ቤተሰቦች አንድ ቤተሰብ እንኳን ለኔ እንኳን የሚያወራኝ የለም። ከችግሬ